እኔ ግርም እያለኝ ያለው ማለት ነው ትንሱ ወደ እናትሽ ለምን አትሄጂም ስትባል በጣም ብዙ መላዎችን ትደረድራለች። ሐኪሜ ከዚህ ነው ብዙ ነገሮችን ነው የምታመጣው። በነገራችን ላይ እንኳን እናትሽ በህይወት እያለች እናት የሌለውም እኔ እንጃ በዚህን ያክል ይሰቃያል ብዬ እኔ አላስብም። እና እናት እያለሽ እናት እንደሌለሽ እየሆንሽ ነው ያለሽው አሁን ላይ ማለት ነው። እናትና ልጅ ከአንቺ ላይ ተደራጅተው በጣም ብዙ ነገሮችን እየፈጠሩብሽ፣ አንዴ እናቴን አላስጨንቃትም ትያለሽ። እናትሽ በአንቺ መጨነቅ በአንቺ ችግር ካልተጨነቀች ታዲያ ምኑን እናት ሆነች ማለት እንዴ? አንቺ የሆነ ህይወት ሲጠፋ ነው እናትሽ ለአንቺ መጨነቅ ያለባት? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድና ምርጥ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ትንሱ ያው ተመልሳ ሄዳለች። የሰውን ትዳር በጠበጥኩ በሚል ራሷም ተረባብሻለች ነው ማለት ነው። እና ምንድን ነው እንግዲህ አላዛር ያው በኤአይ ኤዲት አድርጎት ነው እንጂ እውነት ምንም ነገር የለም። ምክንያቱም ያው ፎቶ ያስታውቃል እኮ ይሄን ያክል ግብድዬ ፎቶ በኤአይ ኤዲት አድርጎ በራሱ አሰርቶት ኮፒ አድርጎ ምናምን ነው ያመጣው ማለት ነው። ይሄ ባለጌነቱን ወራዳነቱን ነው የሚያሳየው። እሱ እንደፈለገ ይርከስ። ትንሱ ግን ማለት ነው እኔ አሁን ግራ የገባኝ ነገር አንዴ ወጥተሻል አይደለ? አንዴ ከሰው ቤት ገብተሻል ሄደሽ ቢያንስ ትንሽ ወር ነው የቀረሽ። የፈለገ ነገር ቢሆን ነገሮችን አስማምተሽ ከዛ መውለድ ሲገባሽ እንደገና ተመልሰሽ ከዚቻ ወሬ ጋር መተሽ መጋፈጥ ወደኋላ ብትገፈትርሽ ያንቺም የልጅሽ ህይወት አደጋ ላይ አይሆንም እንዴ? አደጋ ላይ ብቻ አይደለም እኮ ህይወት መጥፋት የሚባል ነገር አለ። በድንገት ምን እንደሚፈጠር አታውቂም። እንግዲህ እያየሻት ነው አይደል እንዴ? ከገዛ ቤትሽ ቆማ አትገቢም እያለቻት፣ ሲቀጥል ደግሞ እኔ ፖሊስ እንደዚህ ያልልም ብዬ ነው እንጂ እንደዛ አልልም ብዬ ነው እንጂ ትላለች። በነገራችን ላይ ህግ የተባለው መቼም የሆነ አላስፈላጊ ነገሮች ሲፈጸሙ ያንን ለመከላከል ነው አይደለ? ህግ የሚያስፈልገው ቤተሰብ ሆነ ምን ሆነ ማስጠፈት ነው። ታዲያ አንቺ እርጉዝ ነሽ ከቤትሽ ወጥተሽ እናት ከቤት ቁጭ ብላ አንቺን የምታባርርበት አንቺን ሜዳ የምታስቀምጥበት ምንም አይነት ምክንያት የላትም እኮ። እሷ የማናት የህግ በላይ የምትሆነው? ማንም እኮ ከህግ በታች ነው። ገብቶሻል? እና ትንሱ አንድ ሰው ራሱን ማስከበር ባለበት መልኩ ማስከበር ግዴታ ነው። ከኛ ቀን በላይ ከሆነ ነገሩ ማለት ነው። እና ከእናትሽ ጋር ቢሆን እኮ ማለት ነው ሐኪምሽን አናግረሽ በቃ እኔ ወደ እናቴ ልሄድ ነው እኮ ብለሽ መሄድ ትችያለሽ። ችግሩ አንቺ መሄድ አትፈልጊም ነው። በቃ ከእናትሽ መሄድ ስለማትፈልጊ ነው። መሰቃየቱን ትፈልጊዋለሽ። የመሬ ነው። አሁን ከሰው ቤት ተቀመጥኩ ብላ ነው ቤተሰብ ትንሱ እንደዚህ የሆነ እየተሳቀቀች። ከሰው ቤት መቀመጥ እኮ ትክክል ነች እኮ ያሳቃል። እንኳን አይደለም እርጉዝ ሆናችሁ በጣም ከባድ ነው። ነገር ግን ከሰው ቤት ከመሳቀቅ የእናት ቤት አይሻልም? እንደፈለጋችሁ የምትሆኑበት። የመሬን ነው። ከዚህ ገባችሁ ከዚህ ወጣችሁ የሚላችሁ የለም። እና ትንሱ መሄድ ከፈለግሽ የምር ማንም ይዞሽ አይደለም፣ መሄድ ትችያለሽ። ነገር ግን እንግዲህ አልሄድም ካልሽ ደግሞ አንዴ ከዚያ ቤት ወጥተሻል፣ እስከምትወልጅ ድረስ ባለሽበት ተረጋግጠሽ ተቀመጪ። በኋላ የሚጸጽትሽ ነገር እንዳይፈጠር ከአንቺም ከልጅሽም ላይ የሆነ ነገር ተፈጥሮ በኋላ ከማልቀስ ወይኔ ከማለት ቅድሚያ መጠንቀቁ ተገቢ ነው ብዬ አስባለሁ። ምክንያቱም እነዚህ ሰዎች በቃ ሰይጣናዊ ፍጥሮት ናቸው። እኔ ሰው አይመስሉኝም ሲጀመርም ማለት ነው። በማን ሀገር ነው አማት በሩን ዘግት አድርጋ አንቺ አትገቢም ጥለሽ የወጣሽ ቤት ነው ማለት? መብቷ ነው እኮ አይመለከታትም እንዴ? ቤቷ እስከሆነ ድረስ የመግባት የመውጣት መብቷ የተጠበቀ መሆን አለበት። የተንሱ ግን ልጅየው እየፈለገ እንድትገባ እናትየው ደግሞ አታስገባም። ስለዚህ ልጅየው እናቱን ኦልሬዲ ማሸነፍ ያቃተው ሰው ነው። የምር እናቱን የምትለውን ነገር እያስፈራራችሁ ሁሉ ነው የሚመስለኝ። እናቱን የሆነ ገስጾ የሆነ ቦታ እንድትይዝ ማድረግ አቅቶታል። እሱ በቃ ተቆጣጥረዋለች ማለት ነው። ስለዚህ እንደዚህ እየሆነ ደግሞ ትንሱ ከዛ ቤት በሰላም አትኖርም። አሁን ብትገባ ትናንት ተመልሳ እንደው ፈጣሪ ነው ይሄን ልጅ መልሶ የላከላት እንጂ ሳትገባ በፊት ብትገባ ኑሮ በጣም ትንሱ በቃ መሞቻዋ ነው ብዬ ነው የማስበው። ከዛ ቤት ለምን አታስቀምጣትም? በርም ዘግታ ተቀመጠች፣ አንድ ክላስ ውስጥም ተቀመጠች። ትንሱ እቺ ሴትዮ ከመጨቃጨቅ ወደኋላ አትልም፣ አትለቃትም። እርጉዝ ናት ብላ እንኳን ያላዘነችላት ሰው ናት። ሴትዮዋ ሰው አይደለችም። ስለዚህ በእናትሽ ትንሱ ተይ፣ የሆነ አትፍጠሪ። በቃ ቤተሰቦች ሁሉ እየመከሩሽ እኮ ነው። አንቺ እናት አለሽ አይደለ? አንቺም ራሱ በጣም ነው የተበላሸሽው፣ አበዛሽው እየተባልሽ ነው። እውነት እንዴ እኔ እናት እያለችኝ ይሄን ያክል ምን ያንከራተተኛል? ምን ያክል የሰው ቤት ማየት ምን ያክል እንደሚያስጠላ። ታዲያ
እናት እያለቻት አልሄድም ብላ ተቀምጣ በትምህርቱ ታሳብባለች፣ በሐኪሙ ታሳብባለች። ለምን እንደዚህ ይሆናል? ከመሞት መሰንበት እና አሁንም ቢሆን አላዛር እሷ ካልተመለሰች በጣም ብዙ ነገሮችን ይሄዳለው እያለ ነው። አላዛር አንተ በፈለግከው መንገድ ብትሄድ እውነትን ልታሸንፈው አትችልም። በነገራችን ላይ በውሸት እኮ በጣም ብዙ ነገሮችን ልትሰራ ትችላለህ፣ ሰውን ልታሳምን ትችላለህ። ግን እውነቱ ሲወጣ አንተ ትከሽፋለህ ነው እኮ ትከሽፋለህ። የትም ልትንቀሳቀስም ልትራመድም አትችልም። ስለዚህ አንተ በኤአይ የምታወጣበትን ገንዘብ ለኔ ቢጤዎች ብሰጣቸው ግን አንተ ትዳር እንዲስተካከል የእውነቴን ነው። መልካም በጎ ነገር ባደረክ ቁጥር ከአንተ ላይ መልካም ነገር ይፈጠራል። ትዳር የሚስተካከልበት ነገር ይፈጠራል። በተንኮል ይሄን ያክል ገንዘብን ከዛም ከዚህም ተብ ተብ እያልክ ማለት ነው ቪዲዮም ለማሰራት ፎቶሾፕም ለማሰራት የምትሯሯጥበትን መልካም ነገር ላይ አውለው። መልካም ስትሰራ ነው አንተ ህይወት መልካም ሆኖ ሊስተካከል የሚችለው ማለት ነው። እና አሁንም አላማና ፕላኑ ምንድነው? ፎቶውን አሳይቷት አይደለ? ሚስቲቱ አላመነችውም። በቃ አሳምኗታል ባልየው ከኔ ጋር ምንም ነገር የላትም ብሎ፣ ግን እሱ ማሰራት የፈለገው ነገር አለ። አሁን ፎቶውን በቃ በቪዲዮ መልኩ ሊያመጣላት ነው። ምክንያቱም ብዙ ጊዜ የምታየው ከሆነ ኤአይ እንደዚህ ኖርማል የቆሙን ሰዎች ሲያሳስማቸው ታያላችሁ። የሞቱ ሰዎች እንኳን ሲያቅፋችሁ ታያላችሁ አይደል? የሞቱ ሰዎች ፎቶ ሲያቅፋችሁ ታያላችሁ። ስለዚህ አላዛር ብዙ ነገሮችን ከማድረግ ወደ ኋላ ስለማይል የሚያደርገውን ነገር አያውቅም። ሲጀመር የሚያደርጉትን አያውቅም እና ይቅር በላቸው። በጣም ከባድ ነገር ነው። በነገራችን ላይ ትንሱ ምናልባት የልጅ አባት ነው ብላ ባሌም ነው ብላ ቤተሰባዊነት ይዟት ምናልባት እንግዲህ እናቱንም እሱንም ላታሳስር ትችላለች። አማን ግን የመረኝ ነው ማሳሰር ትችላለህ አንተ። ምክንያቱም በህይወት ነው የመጣው፣ በትዳርህ ነው የመጣው። ከአንተ ጋር አይተዋወቅም። አንተ እህቴ ነጻ ትሁን ብለህ በወሰድካት፣ አንተ ግን ሌላ አሻጥር ሰርቶብህ አንተ ላይ ህይወትን ሊያበላሽ ነበረ። ስለዚህ አሁን አማን አላዛርን በደንብ አድርጎ የመክሰስ እንትን አለው፣ እድል አለው እውነት። ምክንያቱም አጸያፊና አስነዋሪ ነገር ነው። በነገራችን ላይ እየተሳሰረ ሰው በዚህን ያክል መረካከስ አስፈላጊ አይደለም። አላዛር አሁን ትንሱን እወዳታለሁ አፈቅራታለሁ ይላል። ከሷም ልጅ አለው እንግዲህ እሺ፣ ከሷ ልጅ ካለው የሷን ቤተሰብ በዚህ መልኩ ነው ወይ የሚያዋርድ? ከመጀመሪያውን እኮ ሲመጣ ክብር አልሰጠውም አይደለ? አንዳንዶች ራሱ ከየት ነበርክ እስካሁን ድረስ እስከ ዛሬ የት ቆይተ ምናምን ብላችሁ ለመስደባ ሞከራችሁ ነበር፣ አማንም ማለት ነው። ግን በቃ የተከበረ ሰው ነው፣ በሰው ትዳር አልገባም ብሎ ማለት ነው። ትዳር ማለት ምን አይነት እንደሆነ በቤቱ ስለሚያውቀው ክብር ስለሆነ ሶስተኛ ሰው ገብቶ ማበላሸት የለበትም። እስኪ በራሳቸው ከተወጡት ብሎ ነበር ሲያይ የነበረው። ግን ደግሞ የመጨረሻው ሲሆን መጣ እና አሁንም ቢሆን ይሄን ሰውዬ አትልቀቁት። አላዛር ወይ ልክ መግባት አለበት ወደ ስነ ስርዓቱ። እኔ አላዛር እናቱን መቼ ነው ስነ ስርዓት ሊያስይዛት የሚችለው? አላውቅም እኮ እንዴ በዚህ እድሜው ስጠፈጥፈው። ኧረ በስመ አብ። በእርግጥ እናት ያው እናት አርጅታችሁም ሁሉ ብትመታቸው እናት ነች፣ መብቷ እስከሆነ ድረስ ማለት ነው። ግን የአላዛር እናት ምንም ሳያደርጋት ራሱ ልጁን በጣም እኮ ነው የምጠፈጥፈው። አላዛርን ይዛን የምጠፈጥፈው ማለት ነው። እና ኧረ ቢግ ሼም ነው፣ የምሬን ነው። እንዲህ እኔ እንጃ አላውቅም። እናት እኔ ትዳር ሊሆን ስትል በጣም የሚያሳፍር ነገር ነው እና ማለት ነው። እና ድራማ ነው እያላችሁም ስለሆነ እኔ የምለው ቆይ እቺ ልጅ ድራማ በዚህን ያክል እንደዚህ ሆዷን አንገፍጥጣ የምትሰራው ተገልብጣ ለመውደቅ ነው እንዴ? እርጉዝ ሴት እኮ በጣም በጥንቃቄ ነው መያዝ ያለባት። እንደዚህ እየተገፈታተረች እኮ አይደለም። ምክንያቱም አንዴ ካመለጠች አመለጠች ነዋ። ኖርማል ሰው እኮ ወድቆ ይነሳል። ገብቷቸዋል። እች ልጅ ብትወድቅ ወድቃ የማትነሳበት ደረጃ ላይ ነው የምትደርሰው። ለምን? ሁለት ነፍስ ነች፣ እርጉዝ ነች። ስትወድቅ በምን አይነት ኃይል ሆዷ እንደሚመታ አስቡት። እና ከእናትየዋ ስትታገለ ራሱ በጣም ልትወድቅ ምንም አይቀራትም። ይች ልጅ ወድቃም አለች ከዚህ በፊት ደምታም ነበር። ስለዚህ እኔ ድራማ ነው የሚለው መቀበል አልቻልኩም። ድራማም ቢሆን ግን በአግባቡ ሊሆን ሲገባ እንጂ እንዲህ ያፈነገጠና ጋጥ ወጥ የሆነ ነገር በጣም የሚያስጠላ ነገር ነው።